ሰበር የቀለጠው ዜና ብሩኬ አንዲት ልጅ አቅፎ ፊቷን ደብቆ ጀርባዋን ሰጥቶ ማታ ጠብቁ በጉጉት ሰርፕራይዝ አላችሁ ብሎናል። ምን አማራጭ አለን? እንጠብቃለን እንዴ 100,000 የሚሆን እኮ ከቤት ተቀምጧል። አሁን ያንተኑ እየጠበቀ ማለት ነው። ጉዲህን ለማየት እንግዲህ ማንና አቅፈ የመጣው ደግሞ የጥፍሯ ነገርስ ጥፍሯን አይታችሁታል? ሰይጣን ይቀናበታል ጥፍሯ። ሀይሚሻዬ ያው ያደረግሽው ነገር ጥሩ ባይሆንም ማለት ነው። ብሩክዬ የኔ ቀብራራ ማለት ነው። ጥፍሯ እንዲያው ጥፍሯ ምንድን ነው የሚመስለው? የልጅቱ እኮ ጥፍር አይታችሁት በነበረ ዙም አድርጋችሁት ማለት ነው። የልጅቱ ጥፍር አዑዝ ብላሂ ሚነ ሸይጣን ረጅም። እናንተ ሐራምና ሐራሙን አታውቁም። ለነገሩ መቻወቅ ነው። እኛ ዝም ብለን እኮ ነው የምንሄደው። ምን አማራጭ አለ እንግዲህ? እንጠብቃለን። እኔ የምላችሁ የቡታጅራ ዩቱበሮች ወንዶቹ ሴት እየቀያየራችሁ አቅፋችሁ መምጣት፣ ሴቶቹ ወንድ እየቀያየራችሁ አቅፋችሁ መምጣት። በቃ አይቀፋችሁም? አንዱን ስታቅፎ ያው ፍቅርዬን አይጨምርም። ፍቅርዬን የጽጌረዳ ብዙ የማይጨምሩ አሉ ጠባን እና ፍቅርዬ ማንን አቀፈች? ፉፉዬ ነው ካቀፈች የምትመጣው። አበጋዝንም ያው አንድ የተወሰነ ቀን አቅፋለች፣ ያው ለቪዲዮ ማለት ነው። እና ሌሎቹ ግን እየቀያየራችሁ ነው የምታቅፉት ማለት ነው። እዚህ ጋር እጁ ወገቧ ላይ ተስል ግን እንደው አይቀፋቸውም። እሺ ምን አገባኝ እኔ እናንተ በመገቡበት ጉድጓድ ያልገባ። ሲቀጥል እንግዲህ የቡታጅራው ዩቱበሮች ወንዶቹ ሴት እየቀያየሩ አቅፈ ይመጣሉ፣ ሴቶቹ ደግሞ ወንድ እየቀያየሩ አቅፈው ይመጣሉ ማለት ነው። በዚህ የታወቁ ናቸው ማለት ነው። ዛሬ እንግዲህ ቡራዬ እናቱ ልጅ ማለት ነው አንዲት ጥፍሯ የሰይጣን ጥፍር የመሰለ ታውቂዋለሽ እንዳትሉኝ ማለት ነው። እኔ እንጃ ያው እንደው ሲባል ሰምቼ ነው እንጂ እሱና እኔ እስካሁን ድረስ አልተገናኘንም ማለት ነው። እና እሱን ቀጥላ አረዛዘሙ ምን አለበት እንደው እንትን ብትይው ሸርሸም ነው የሚባለው። ይሄ ምንድን ነው የሚባለው በሀገራችን ቋንቋ ማለት ነው። እንዲያው ትንሽ አጠር ብታደርጊው ሸርሸፍ ነው። ሸርሸፍ ደግሞ እኮ እንትን ነው ሲጋንሶላ እዚህ ጋር እንትን ነው። በእኛ ሀገር ባለንበት ሀገር ሌላ ነው ስሟል። እና ላቸዋለሁ ቤተሰብዬ ማለት ነው። እንግዲህ ሀይሚሻዬ እኮ ቡራን ታፈቅረዋለች። ትናንትናም እንግዲህ ሚፍታህ ጋር መጥተዋል እና በጣም ነው የምታፈቅረው፣ እሱም ያፈቅራታል። ግን ደራ ተገባባችሁ፣ በቃ ደራ ተገባባችሁ። አይ ዶላር የስራህን ይስጥ ማለት ነው። እንግዲህ እንጠብቃለን። በቃ ቡራዬ ደግሞ ልደቷ ነው እያሉ ነው። ልደቷ ደርሷል መሰለኝ ሀይሚሻዬ ማለት ነው። ልደቷ ሳያልፍ ልደቷን ሳታከብርላት እንዴት በሴት ሰርፕራይዝ ታደርጋታለህ? ጨክነህ በሀይሚ ጨክነህ። በነገራችን ላይ እንዲያው ቡራዬ ማለት ነው ከሀይሚዬ ያው አነጋገሯ ትንሽ ባለፈው እንትን አለኝ እንጂ ማለት ነው። ትንሽ አነጋገሯ እኛው አሳድገን በእኛ በቃ የሆነ አነጋገሯ ትንሽ እንትን አለኝ እንጂ ማለት ነው። ከሀይሚሻዬ ትበልጣለች እንዴ? ይሄ ደግሞ አርቲ ነው። የሀይሚሻዬ ጸጉሯ ነው ማለት ነው። ይሄ እኮ አርቲ ነው ይዞት የመጣው ማለት ነው። ፊትሽን አይቼው እንደው ይሄ እጅሽ ጣትሽማ የሰይጣን ጥፍር ነው የሚመስለው ማለት ነው። እንግዲህ ዛሬ ቡራዬ ይሄ ሸበላ እንግዲህ አቅፎ መጥቷል ማለት ነው። ሌላ ሴት ምንም ማድረግ አይቻልም። ጠብቁን ብሏል። እኛ ምን አማራጭ አለን? 100,000 የሚሆን ሰብስክራይብ እኮ እስካሁን ድረስ ቤትህ ናቸው ማለት ነው። እያዩ መጣ ቀረ ማነች እሷን ለማየት ማንነቷን ለማየት አለን ማለት ነው። እንግዲህ አለን። ሀይሚሻዬ ባለፈው በሰራው ቪዲዮ እንግዲህ ኮሜንት አድርጋችሁልኛል። እሷን አትናገሪ ሲጀመር ተናግሪያት አላውቅም። ግን ያልኩት እንግዲህ ምንድን ነው ማለት የመዳም ቅመሞች ልብስ እየረተቡ ልከው እንደዛ መናገር የለባትም። እኔ ልናገራት አልፈልግም። ሀይሚሻዬን ግን እንደዛ መናገር የለባትም። እና ማወቅ ያለባችሁ ገንዘብ አላቂ ነው፣ ውበት ረጋፊ ነው፣ ዝናም ቀሪ ነው። እና እንደዚህ አይነት ንግግር ገና ለገና 200,000 ስለገባች ብቻ በጣም ያን ያለ ገንዘብ ስላገኘን ብቻ የሆነ ነገር ስልጣን ስላገኘን ብቻ መንቀባረን የለብንም። ስልጣን የፈጣሪ ነው ባይዘው ማለት ነው። ስልጣን የፈጣሪ ነውና ስልጣን ስላገኘን መኩራት የለብንም። ገንዘብ ስላገኘን ወይም ደግሞ በ100,000 ሰብስክራይብ ስላገኘን ምናምን ያኔ መንጠባረር የለብንም። እንዲያውም ጥሩ ሰው ነው መሆን ያለብን ማለት ነው። ይሄን ነገሯን ካስተካከለች አልናገራትም። እኔ ግን አረብ ሀገር ያሉ ሴቶችን ማለት ነው እውነቴን ነው የምላችሁ፣ ወረቢ አረብ ሀገር ያሉ ሴቶችን አንድ ሰው ሲናገርብኝ አልወድም፣ በቃ አልወድም። ምክንያቱም እኔም የአረብ ሀገር ሴት ነኝ፣ እንዴት እንደሚኖሩም ስለማቅ ጥላቴም ቢሆኑ የአረብ ሀገር ሴቶችን አንድ ሰው እንድናገራቸው አልፈልግም። ገባችሁ አይደለ? እና ሀይሚሻም ደግሞ እኛው አሳድገናት እኛው ሀይሚሻዬ ብለናት ወታኛ እኔ በቃ ያን የተነጋገረችው ንግግር በጣም ከሷ አይጠበቅም። በጣም የሚያስጠላ ነው ባይዘወይ ማለት ነው። እንደዚህ ገና ለገና በአንድ አመት ውስጥ 200,000 ሰብስክራይብ ገብቻለሁ ምናምን እናቴ አትጥላኝ። እናት የለሽም እኔም የለኝም እናት ሲጀመር ማለት ነው። እናት አይጥላኝ አባቴ አይጥላኝ ፈጣሪ አይጥላኝ ያለሽ ተንጠባረርሽ ማለት ነው። እና አንድ የሚያደርገን ነገር እኔ ሀይሚን እንዳልናገራት የምፈልገው
የማደርገው ምን መሰላችሁ? እሷና እኔ አንድ ነን፣ እናት የለንም። ገባችሁ አይደለ? እና በዚህ ጉዳይ ላይ እሷን ክፉ ጋር ልናገራት አልፈልግም፣ ግን ንግግሯን ታስተካከል። ሲቀጥል ደግሞ የሰጣችሁትን ስጦታ መልሽ ብላችኋታል። ይሄን የተናገረችበት ምክንያት ማለት ነው እናንተ አይዲያ ሰጣችሁ። እኔ ልንገራችሁ ማለት ነው። አሁን ወዳጆቿ ማለት ነው፣ በነገራችን ጨረቃ ፋሚሊዎች ወዳችኋለሁ። ወዳጆቿ ማለት ነው እንትን ምን አላችሁ መሰላችሁ? ስጦታ መልሺ እንደዚህ አድርጊ ስትሏት ቪዲዮ ላይ የሰሩበት እናንተ ሰላም እንዳይፈጠር ማለት ነው። ማለት ጥሩ ነገር ሰርተው እንዳይመጡ አይዲያ ትሰጧቸዋላችሁ። ጨረቃ ፋሚሊዎቹ ሆናችሁ ሌሎቹ ማለት ነው። እንደዚህ ስትሉ ስጦታ መልሺ፣ ተዝናናሽበት እንግዲህ የዱባይ ተዝናናሽበትን መልሺ ብላችኋል። ነገ ጧት ደግሞ ቪዲዮ ይሰሩላችኋል ማለት ነው። እናንተ ሰላም ከፈለጋችሁ ለምንድን ነው እንደዚህ አይነት አይዲያ የምትሰጧቸው? እናንተ ትሰጣላችሁ፣ የው የተቦጫጨቁ ይመጡላችኋል ማለት። ባለፈው እኮ አንገቷን ያነቀቡራ ተው ሰበብ እንዳይሆን ሀይሚሻይ እና እናንተው አይዲያ እየሰጣችሁ እናንተው እዚህ ጋር ቪዲዮ ተሰርቶ ይመጣላችኋል ማለት ነው። እነሱ ስራ ነው የሚሰሩት። አሁንም ቢሆን ከሌና አቀፈ እንትናን አቀፈ ስራ ነው። ያው እኔ መናገር ደስ ይለኛል ማለት ነው። ዝም ብዬ እኮ ሀይ ልበል እንደ ካሁን በኋላ በቃ ሀይ ነው የምለው፣ በቃ ሀይ ነው የምለው ማለት ነው። እና ዝሮ እንደዛ ነው እላችኋለሁኝ። እናንተም እንደዚህ መልሽ ምናምን አትበሉ። የተሰጠ ስጦታ አይመለስም። እነሱ አንድ ናቸው ባይዘው ማለት ነው። ሲቀጣጠል ሰላም አልነበር የመጣሁት። አበጋዝ ደግሞ ነፂ ልጅ አለኝ ምናምን እያለ መታለኝ። ውሸት ያልቅባችሁ ማለት ነው። እንግዲህ ትላንትና ደግሞ አበጋዝዬ ምንድን ነው ያለው? ወንዶች ተደባደቡ። እውነትክን ነው። በእናት ባለፈው በፊቱ ጊዜ ማለት ነው ሴቶቹ ተደባደቡ፣ ሴቶቹ ተጋደሉ ትል ነበር አቶ አብርሃም ታደሰ ማለት ነው። አሁን ደግሞ መጣ ወንዶቹ ተጋደሉ፣ ወንዶቹ ለማን ለበጎቹ ነው እንደዛ ምትል? በጎቹ የሩታና ያብረሽ በጎች ማለት ነው። እስኪ ንቁ እናንተ የማትረቡ ማለት ነው። እናንተ የኔ መደበሪያዎች፣ የአብርሃም በጎች፣ የሩታዬ በጎች ማለት ነው። በፊት ምን ሲል ነበር አበጋዝ ማለት ነው? እና ሀይሚሻ ጋር ችግር የለብኝም። እናንተ እነዚህኞቹም ስለ እንትን ስራቸው ስለሚያስጠላኝ ነው ማለት ነው። የነዚህም የነ ሀይሚም ጥሩ ነው እያልኩ አይደለም፣ የሚሰሩት ድራማ ነው። እና የአበጋዝና የሩታ በጎች ማለት ነው ምን ነበር ሲል የነበረው አበጋዝ? ሴቶቹ ተጋደሉ ከፍቅር ጋር ከጽጌ ጋር ከማን ጋር በቃ ሴቶቹ ተጋደሉ፣ ሴቶቹ ተደባደቡ። አሁን ምኑ ይዞ መጣ ደግሞ ወንዶቹ ተደባደቡ። እውነትህን ነው። ማፈሪያ ውሸታሞች። ሲቀጣጠል ደግሞ አሁን የእሷን ሲጨርስ ወደ ማን እንደሚሄድ ታውቃላችሁ? አበጋዝ ወደ ነፂ ነው የሚሄደው። ስለ ልጅ ጉዳይ ምናምን ተነስቷል አይደለም? ልጅ ጋር ለሆን ነው ልጁ የኔ ነው ብላችሁ ምናምን ይመጣላችኋል ማለት። ስለዚህ ውሸታቸው አያልቅም። የመዳም ቅመሞች እባካችሁ ነፍስ ወቁ። ሁሉም ውሸታሞች ናቸው። እኔ እንገራችሁ ማለት ነው። ከፍቅርዬ ውጭ ሁሉም ውሸታሞች ናቸው። ያው እኔ ፍቅርዬ ውሸታም ነው ብዬ ማለት አልችልም። እውነቴን ነው የምላችሁ። ድራማን ብትሰራ ሲጀምር ሰው ሁልጊዜ አሰራም። አሁንም ራሱ ጠፍታ ናፍቃኛለች ማለት ነው። እና ሁሉንም ወዳቸዋለሁ። እኔ ማንም ጥላቻ የለብኝም ማለት ነው። ሩታዬም በቃ ዝም ብላ መጫወቻ ስለሆነች ነው። ቢያንስ ሀይሚሻ ያው አነጋገሯ የመዳም ቅመሞች ስናገር በጣም ደበረኝ እንጂ ያው ምንም እንትን አላለችም ማለት ነው። ሲቀጣጠል ሩታ ወረክሳ ነው የምትሰራው። ይችኛዋ ሀይሚም አልረከሰችም። ያው ንግግራቸው ምናምን እንትን አላለም። ንግግሯም ትንሽ እንትን አላለኝም። እና ሩታዬ ደግሞ ሩታዬ የበጎቹ አለቃ ማለት የበጎቹ አምላክ ማለት ነው። በፊት ጊዜ ሴቶቹ ተጋደሉ፣ ሴቶቹ ተደባደቡ ትሉ ነበር። አሁን ደግሞ ወንዶቹ ተደባደቡ። በአበጋዝ የሚደባደብ ሴት የለም። በሩታ የሚደባደብ ወንድ ነው። እኔ አስረግጬ ነው የምነግራቸው። አራት ስሙ የመዳም ቅመሞች፣ በአብረሽ የሚደባደብ ሴት የለም። ኔቨር። በሩታ የሚደባደብ ወንድ የለም። ኔቨር። የለም። ገባችሁ አይደለ? እነዚህ ጀመር እነዛ ድራማ እየሰሩ ነገ ጧት አሁን ዩቱብ ከፍቶ ይመጣላችኋል። ያ ዘመዴ የተባለው ማለት ነው። ዘመዴን ሰብስክራይብ አድርጉት በጎች። በየሄዳችሁበት ዝም ብላችሁ በቃ ሂዱ። እሷ በሄደችበት ማለት ነው። እና ዘመዴን ሰብስክራይብ አድርጉት ብላ ይዛላችሁ ትመጣለች። ሶ ዘመዷም አይደለም ምኗም አይደለም። ገባችኋል? ኔቨር ጊቭ አፕ። እና እንደዛ ኖራችኋለሁኝ። ወዳችኋለሁ ሁላችሁንም። እንግዲህ ቡራዬ ሴት አቅፎ መጥቷ ወይ ጥፍሯ ነገር በፈጣሪ እኔ ያልወደም እንደዚህ አርቲፊሻል ነገር ማለት ነው። በቃ በውሃችሁ ተጥብ በፊታችሁን በቃ ውሃ ነው እናንተ። ውሃ እኮ በቃ ተጥብጥብ ካላችሁ ማለት ነው የሆነ በቃ ቀለል ያለ ነገር በቃ ቀበትበት እንደዛ ነው እንጂ ጥፍር ሰይጣን አንቺ በአካል ባገኝሽ ራሱ እኮ ጥፍሬ የሰይጣን እንትን ነው የሚመስለው እኮ እንዲህ ወይ ይሸሻለሁ እኔ ማለት ነው። ምንድን ነው እንደዚህ አንቀርፍሽ? አንተ እንድትበሽ ነው ሽንት ቤት የምትጠቀሚ? ለሰኖላችኋል ቤተሰብ ካስከፋሁ ይቅርታ። እና ሀይሚሻይም ንግግሯን ካስተካከል እኔ አልናገራትም። ግን ትላንት የነበረች አሁን እንትን ስላለች መንጠባረር ደስ አይልም።
እና እኔ አልናገራትም። አትናገር ያልቃል አልናገራትም። እኔ እኮ ከእሷ ጠብ የለም ግን የነበሩበት ምርጫ ጥሩ አይደለም። ወዳቸዋለሁ። ባይ